አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች አዲስ ኮንትራት መዳም ቤት ውስጥ ገብታችሁ እንግዲህ በደሞዝ ዙሪያም ሆነ በምግብ ዙሪያ ከአሰሪዎቻችሁ ጋር አለመግባባት ተፈጥሮ ይሄን እድል አግኝታችሁ ይሄን እድል ድጋሚ ስለማታገኙት እድላችሁን ተጠቀሙበት። ልክ እንደዚችታችን እድላችሁን እንዳታበላሹ ወይንም ደግሞ እንደዚህ ያለ ስህተት እንዳሰሩ ማለት እፈልጋለሁ። እንዲሁም አንዳንድ እህቶች ደግሞ ስለ ኢቃማ ይጠይቃችኋል። እሱም ምንድን ነው ኢቃማችን እኛ ከመጣን ለምሳሌ እኔ ከመጣሁ ከ1 ዓመት በኋላ የተሰራ ያለች ልጅ አለች። እኔ ከመጣሁ ከ7 ወር በኋላ ከ8 ወር በኋላ ነው ያለው የመጣ የተሰራልኝና ኮንትራቴን የሚጨርሰው ኢቃማው በተሰራበት ቀን ነው ወይስ ከዚያ ቤት በገባውበት ቀን ነው ብላችሁ ጥያቄ የሚጠይቃችኋላችሁ። እንዲሁም በተደጋጋሚ ተናገር ያለው ግን አሁንም ድረስ እንግዲህ አዲስ የሚመጡ የሚሆኑ አላቅም ኢቃማችን መሰራቱ እንዴት ነው የምናውቀው እያላችሁ የምትጠይቁም አላችሁ። በመጀመሪያ ልንገራችሁ የሀገሬ ልጆች መዳም ቤት ውስጥ እየሰራችሁ እያለ እናንተ የምግብ ችግር ካለባችሁ ወይንም ደግሞ ደሞዛችሁ የማይሰጣችሁ ከሆነና በዚያ ምክንያት እንግዲህ እናንተ ከአሰሪዎቻችሁ ጋር ተነጋግራችሁ ከነሱ ጋር ችግራችሁን መፍታት አቅቷችሁ ወደ ቢሮ ውሰዱን ብላችኋቸው ወደ ቢሮ የመሄድ እድሉን አግኝታችሁ ከሄዳችሁ በኋላ ግን ለሄዳችሁበት ነገር መፍትሄ ሳታገኙ ድጋሚ ወደዚያ ቤት ለምንድን ነው የምትመለሱት? ለምን ትመለሳላችሁ? አንዴ እህታችን ምን አደረገች መሰላችሁ? ከአንድ አይሉ 3 ጊዜ ቢሮ ሂጃለሁ ብላለች ማለት ነው። የሚያሳዝነው ነገር ለስሙ ቢሮ ትሄዳለች እንጂ ቢሮ ከሄደች በኋላ ግን ምንም አይነት ነገር አታወራም ማለት ነው። ይመስለኛል እሷ ቢሮ ትላታለች እንጂ የምትወስዳት ሌላ ቦታ ነው። ምክንያቱም አስተርጓሚ ሀበሻ የለም ብላለች ማለት ነው። ገብቷቸዋል። ራሷ ትሄዳለች፣ ራሷ በአረበኛ ከነዚያ ሰዎች ጋር ታወራለች፣ ትመጣለች ማለት ነው። ያላ ጉሚ ተስማምተናል ትላታለች። ሀላስ በቃ ምናምን ትለኛለች። ድጋሜ እመጣለሁ 3 ጊዜ ሙሉ ወስዳኛለች ናለችው ማለት ነው። ግን ችግሯ አልተፈታላትም። ወይንም ደግሞ እሷ ችግርሽ ምንድነው ብሎ የሚያደምጣት ሰው አግኝታ አልተነፈሰችም ማለት ነው። እሱ ምንድነው ከዚህ ቤት ከገባው 1 ዓመት ከ7 ወር ሆኖኛል ትላለች። እስካሁን ድረስ የተቀበልኩት የ5 ወር ደሞዝ ብቻ ነው ብላለች። ከዛ ውጭ ግን ደሞዝ መስጠት አቆመች። ለምን ደሞዜን አሰጭኝም ስላት ካልሆነ ቢሮ ሰጅኝ አልኳትና እሺ አለችና ቢሮ ይዘህ ሄደሽ ነው ያለችው ማለት ነው። ከዛ ቢሮ ከሄድን በኋላ ተመልሰን መጣን። ይሄው ከቢሮ ጋር ተፈራርሜ ጨርሼ ነው የመጣሁት ብላለችኝ። ፊርማሽ ምንድን ነው ብዬ ስላት በቃ ቢሮ ካሁን በኋላ አንቺ ከኔ ቤት የምትሰሪው በነፃ ነው፣ ምክንያቱም የ2 ዓመት ደሞዝሽን ለቢሮ አስረክቤያለሁ ብላ አለችኝ ትላለች ማለት ነው። ከዛ እየቀለደች ነው ይሆናል ብዬ ጠበቅኩ። አሁንም ልትሰጠኝ አልቻለችም። ድጋሚ ቢሮ ስጅኝ አልኳት። ቢሮ ሲሄድ አሁንም ደግሞ ይሄው ዛሬም በባለፈው ያሉትን ነገር ደግሜ ነው የመጣው ብላ አለችኝ። እኔ ማውራት ፈልጋለሁ ሀበሻ ስላት የለም ሀበሻ አንቺ አረበኛ አትችይም፣ ሁሉም ደግሞ አረበኛ የሚችል ናቸው ትለኛለች። እኔ ደግሞ ቋንቋ አልችልም እና እንደዚህ አርጋ ጥንባጥንቤ ተጫወተችብኝ። አሁን ግን በቃ መሮኛል፣ ለሷ በነፃ የምሰራበት ምንም አይነት ምክንያት የለም፣ ምን ላድርግ እያለች ነው ማለት ነው። የሀገሬ ልጆች በመጀመሪያ የሀገሬ ልጆች እናንተ ስንመጣ ሁላችንም የራሳችን የሆነ ቢሮ አለን አይደለም? የቢሮአችሁን ስልክ ቁጥር ይዛችሁ መምጣት አለባችሁ። የምትመጡበትን ሀገርም የኢትዮጵያውንም ማለት ነው የቢሮአችሁን ቁጥር ይዛችሁ ነው። ለምን ብትሉ አሁን ይችል ልጅ ቢሮ ወስጄሻለሁ እያለቻት ነው። ቢሮ ብትወስዳት በተለይ አሁን ሳውዲ ላይ በእያንዳንዱ ቢሮ አስተርጓሚዎች አሉ ማለት ነው። ገባችሁ? አንዲት እህታችን ከአሰሪዎቿ ጋር አለመግባባት ተፈጥሮ ቢሮ ስትሄድ የሚያናግሯት አረቦቹ ሳይሆኑ አስተርጓሚው የራሷ ዜጎች ናቸው ማለት ነው። ያለባትን ችግር አድምጠው ችግሩን ከመዳሟ ጋር ተወያይተው መፍትሄ ላይ ከደረሱ ያች ልጅ ድጋሚ ወደዚያ ቤት ትመለሳለች። ነገር ግን እሷ ችግሯን ለማንም ሳትተነፍስ ለማንም ሳታወራ እህኔ እኮ ከአንዷ ዘመዷ ቤት የሚሆናል የወሰደቻት የሀገር ልጆች ከአንዷ ዘመዷ ቤት ትወስዳለች። የሆነ ቢሮ ነገር ይኖራል። ከዚያ ትወስዳለች፣ ድጋሜ ታመጣታለች። አንቺ አታውቂም እንዴ ቦታውን ስላት ቦታው ብቻ ቢሮ ነው የሚመስለው ኮምፒውተር ምናምን አለን ያለችው ማለት ነው። ስለዚህ በዚህ ልክ አትሸወዱ እና ራሳችሁ ስልክ ቁጥራችሁን ይዛችሁ ትመጣላችሁ። ይዛችሁት በመጣችሁ ስልክ ቁጥር ራሱ መደወል ትችላላችሁ። ገባችሁ? ራሳችሁ ደውላችሁ አምጫት ይባላሉ እነሱ ማለት ነው። ከዚያ ቦታ ነው መሄድ ያለባችሁ እንጂ ከሄዳችሁ በኋላም ደግሞ እኔ ሀበሻ ካላገኙ አልመለስም ብላችሁ እዚሁ መፈራፈር ትችላላችሁ። ቤት ውስጥ ስትመጡ ነፃነት አታገኙም፣ ጫና ይደረግባችኋል። ውጭ ላይ ግን ሆናችሁ ወይ ብትሉ ሰው ይደርስላችኋል። እውነቴን ነው የምላችሁ። እና ከአንድ አይሉ 3 ጊዜ ቢሮ ነው የወሰድኩሽ እያለቻት ምንም አይነት መፍትሄ የለም። ድጋሜ ግን ከዚያ ቤት ትመጣለች። ለምን የሀገሬ ልጆች እንደዚህ አታድርጉ። በቃ እናንተ በነገራችን ላይ ስለምትፈሩ ነው እንደዚህ ጥንባጥንብ የሚጫወቱባችሁ። ማን ስለሆነች ነው አንቺ ለሷ በነፃ ምሳሌ? የትኛው እሷ ምን ስለሆነች ነው? የትኛው ቢሮ ነው የአንቺን የ2 ወር ደሞዝ ፈርሞ ለሷ አንቺ በነፃ አሰሪ በቃ ከፍለሻል ነው ተስማምቶ የሚልካት? ሞኛ አትሆኑ፣ ንቁ ሆኖ የሀገሬ ልጆች። ለዚያውም ሚዲያ እየተጠቀማችሁ እንዴ! ኧረ ይደብራል ወላሂ።
እና በጣም ነው ያሳዘነችኝ እች ልጅ ማለት ነው። ከዛ በኋላ ግን አልሐምዱሊላህ የቢሮሽን ቁጥር ስጭኝ አልኳት። ደወልኩላቸው ለቢሮቿ ማለት ነው። ስደውል ከኛ አልመጣችም ነው ያሉት። እሺ ከኛ አልመጣችም ነው ያሉ። ከዛ በኋላ የመዳሟን ስልክ ስለምታውቀው የመዳሟን ስልክ ስጭኝ አለ ቢሮቸው። የመዳሟን ስልክ ለቢሮ ሰጠዋት። እስኪ እንግዲህ ደግሞ ኢንሻአላህ ያለውን ነገር ደግሞ ከቢሮ ጋር ይዛት ሄደች ወይስ አልሄደችም የሚለውን በሌላ ቪዲዮ አካፍላችኋለሁ። ስለዚህ እናንተ ንቁ ሆኖ ቢሮና ሌላ ቦታ ለይታችሁ ወቁሽ። አንዲት የኔ አጎቴ ልጅ አሁን አልሐምዱሊላህ 2 አመቷን ልጨርስ ነው። ይሄ 11ኛው ወር እንዳለቀ ኮንትራቷን ትጨርሳለች። በነገራችን ላይ የማልፍ የለም ሁሉም ያልፋል። የሀገሬ ልጆች አንዳንድ የመታገስ ጥሩ ነው ማለት ነው። እንግዲህ ዛሬ 2 አመት አካባቢ እንደመጣች የገባችበት ቤት በጣም ይርባታል። የሀገሬ ልጆች ምግብ ስትበላ ደስ አይላቸውም ሰዎቹ ማለት ነው። ገባችሁ? ደስ አይላቸውም። በተለይ ቢሮ ሂጂ ያልኩበትን አንድ ነገር ልንገራቸው። አንድ ቀን ጧት ተነስቼ ቤት አውጥቼ ጨርሼ ቁርስ ልበላ አለች። 2 እንቁላል ከፍሪጅ አውጥቼ ልሰራ ስል መጣችና እጄን ያዘችና አንዷን እንቁላል ቀምታ አንድ ብቻ ነው ከዚህ ቤት የሚሰራው ብላ አለችኝ አለች። ከዛ አንዷን ስትሰጠኝ ይሄንማ እንደውም አልበላም ብዬ በቃ እንባ ተናነቀኝ። አለቀስኩኝና ጣጥየው መጥቼ ወደ ክፍሌ ቁጭ አልኩኝና በዚህ ሁኔታ ውስጥ እንዴት ነው የምዘልቀው ምናምን ብላ ስትነግረኝ 2 ወሯን ጨርሰኝ 2 ወር ደሞዝ ተቀብላ ነበር ማለት ነው። አሁን ምን ታደርጊያለሽ መሰለች አልኳት እና 10 ምናምን ቀን ሆታል 3ኛው ወር ላይ ራሱ ማለት ነው። ይሄ ወር እንዳለቀ ጧት ተነስተሽ መጀመሪያ ደሞዝሽን ትቀበያለሽ። ደሞዝ በየወሩ ይሰጧታል። በነገራችን ለኢንተርኔትም ሰጥተዋታል፣ ትጠቀማለች። አልተከለከለችም ነበር በዚያን ሰዓት። ችግሩ ምንድነው? የምግብ ችግርና በጣም ነው የሚያገሉ አስዋት መስላችሁ ማለት ነው ሀገሬ ልጆች ወላይ። ከዛ በኋላ የደሞዝ ቀኗ ደረሰ። 3ኛው ወር ደሞዝ ሲደርስላት መከርኳት። ጧት ተነስተሽ ስራ የሚባል ነገር እንዳሰሪ፣ ከነሱ ጋር እንዳትኮራረፊ፣ ዝም ብለሽ በቃ ቁጭ በይ። ፍላጎትሽ ምንድነው ስትባይ ቢሮ መክተቡ ሰዱ ቢያቸው አልኳት ማለት ነው። ከዛ እነሱ የሚያውቁት ምንም አይነት ጥፋት እንዳላጠፉ ነው። ደሞዝ ተሰጥቷታል። ምን ልትይ ነው ቢሮ ምናምን ስትባል ምንም ቢሮ ብቻ ውሰዱ ነው የምትለው። ቢሮ ብቻ ውሰዱ ቢያቸው አልኳት። ቁጭ አለች። ወላይ ዛሬ ራሱ እናወራለን ትመሰክራለች ማለት ነው። ከዛ ሰውየው አላህ ቆየው ብድግ አደረገና ቢሮ ይዟት ሄደ ማለት ነው። ቢሮ ስትሄድ አብድራህማን የሚባል ደማም ነው ቢሮ አስተርጓሚ ያለ እሱን አገኘችው። ያለባትን ችግር ለነሱ ትንፍሽ አላለችም። ሄዳ ለሰውየው ተናገረች፣ ለቢሮ ማለት ነው። ምንድነው ስትባል ዋይፋይ ሰጥቶኛል፣ ችግር የለም ሰዎቹ ቤተሰብ ብዙ አለ፣ እኔ ስራ ይበዛብኛል፣ ምግብ ስበላ ግን ደስ አይላቸውም፣ ሰርታም ለኔ ማታተርፍልኝም አሰጠኝም፣ እኔም ስሰራ ደግሞ ደስ አይላቸውም ምናምን ብላ ያለውን ነገር በግልጽ ተናገረች። ከዚያ ላይ ስጦ አስተርጓሚው ደግሞ ይሄን ነገር የምታስተካክል ከሆነ ይዛት መሄድ ትችላለህ፣ የማታስተካክል ከሆነ ግን አትሄድም አለውና ነገረው እሱ። እና ችግሯ ምንድነው ሲባል ምግብ ሚስትህም ሆነ ልጆቿ ሲበሉ ስትበላ ደስ አይላትም ብለው ለሰውየው ነገረው። ሰውየውም እንዴት ይሄ ሊሆን ይችላል? ግን ሰውየው ከሚስቲቱ የባሰ ክፉ ነው ወላይ። ሮመዳን ላይ ማጥባ ሆና ስልክ እያወራች ደርሶባት ራሱ እንዴት አድርጎ እንዳመናጨቃት ከኔ ጋር ነበር ስልክ የምታወራው ማለት ነው። እኔ ብዙ የአረብ ወንዶች ጥሩ ሰው እንደሆነ ነው የማውቀው። ያን ግን መርዛም ነው ብታዩት ማለት ነው። ከዛ ያንም ሆነ ይህ የአገሬ ልጆች ሄደችና ቢሮ በቃ በምግብ ነው ችግርሽ ተባለች። አዋለች። ከዛ በኋላ ደርሳ ከመጣች በኋላ የፈለገችውን ነገር ሰርታ ብትበላ ትንፍሽ አይሉም። ውስጣቸው ሩር እያለም ቢሆን ይችሉታል። ለምን ሄዳ ስላዋረደቻቸው ማለት ነው። ስለዚህ እናንተም ችግራችሁን በደንብ ለሚረዳችሁ ሰው ነው መናገር ያለባችሁ። ምግቡ ተስተካከለላት። እሷ ግን ከዛ በኋላ ምን ቢያደርጓት ጥሩ ነው መሰላችሁ? ዋይፋይ ቆረጡባት ማለት ነው። የሀገሬ ልጆች ዋይፋይ ከለከለቻት። የራሱ ጉዳይ፣ ዋይፋይ ይቻላል፣ የማይቻለው ረሃብ ነው ብላ እሷም ተስማምታ ጎበዝ ስለሆነች ማለፍ አይቀረውም እና ይኸው 2 አመቱ አልፎ ይሄን ወር እንደጨረሰች ኢንሻአላህ አሁን ወደ ሀገሯ ትገባለች ማለት ነው። ዋይፋይ በ2 ሳምንት ለ2 ቀን ብቻ ይከፈትላታል። በ2 ሳምንት አንዴ ለ2 ቀን ይሰጣታል። ከዚያ ድጋሚ ታጠፋባታለች። በዚያ ሁኔታ ውስጥ ነው ጨረሰች። እና ስለዚህ ያለባችሁ ችግር የምግብም ሆነ የደሞዝም ሆነ የመብት ጥሰት የሌላ ነገርም ከሆነ ራሳችሁ ናችሁ መናገር ያለባችሁ። አስተርጓሚ አረቡ ሊበሉ ማለት ነው። አና ባከለም ሀበሽ በሉ ማለት ነው። የኢትዮጵያ ሰው ማውራት የምችለው ብላችሁ ተናገሩ፣ ያቀርቡላችኋል። ምክንያቱም በየሁሉም ቢሮ አስተርጓሚ ያለ ማለት ነው። በጣም ይቅርታ እንግዲህ ቪዲዮ ረዘመብኝ። ሌላኛው ስለ ኢቃማ የምታወሩቶች መሰራቱ እንዴት ነው የምናውቀው የምትሉ ብዙ ጊዜ እንናገራለን እኮ። መሰራቱን የምታውቁት ለምሳሌ እኔ ዱባይ ማለት ነው ሳውዲም ቢሆን መጀመሪያ እንደመጣነ ልክ ኢትዮጵያ ላይ ያደረግነው ምርመራ ከዚህም እናደርጋለን። ገባችሁ? ምርመራ ከወሰዳችሁ በቃ አሰርቶላችኋል ማለት ነው። በእርግጥ አንዳንዶቹ ደግሞ አሁን ላይ ምን ያደርጋሉ መሰላችሁ? ከኢትዮጵያ ተመርምረን በመጣንበት በዚያው ምርመራ እዛ ላይ ንጹህ መሆናችን ስላወቁ ወዲያውን እንደተቀበሉን በዚያው ሜዲካል እናንተን ድጋሜ ከዚህ ሀገር ሳያስመረምሯችሁ የሚያሰሩ ሰዎች አሉ ማለት ነው። ኧረ እኔ ምርመራ አልወሰዱኝም እኮ ያ ማለት አልተሰራልኝም ማለት ነው ብላችሁ አትፍሩ። በመጣችሁበት በዛኛው ምርመራችሁ አሰርተውላችሁ ሊሆን ስለሚችል ግን ደግሞ ጠይቁሽ። መጠየቁ ችግር የለውም፣ ጠይቋቸው ማለት ነው።
ሌላኛው ደግሞ እኔ ከመጣሁ ከ1 አመት በኋላ የተሰራው ከ4 ወር በኋላ ነው ከ5 ወር በኋላ ነው የተሰራው እና ግዴታ የሚሆንብኝ 1 አመት ጨምሬ ነው የምሄደው ወይስ ከዚህ ቤት በገባሁበት ነው የምትሉ፣ እኛ ግዴታ የሚሆንብን ከመክተብ አንስተው ቤታቸው ውስጥ ባስገቡን ቀን ነው። ገባችሁ? ከዛን ቀን ጀምራችሁ እናንተ 2 አመታችሁን ከጨረሳችሁ ከዛ በኋላ እናንተ የመቆየት ፍላጎት ከሌላችሁ እሷ እናንተ በመጣችሁ ምን አገባችሁ? 2 አመታችሁን ልጨርሱ 1 ወር ሲቀሩም ታሰራላችሁ። አይመለከታችሁም። የእናንተ ግዴታ የሚሆንባችሁ እናንተ ከቢሮ አምታ ቤቱ ያስገባችበትን ቀን 1 ብላችሁ ቆጥራችሁ 2 አመታችሁ ካለቀ ሀላስ ግዴታችሁን ተወጣችኋል ማለት ነው። ግዴታችሁን ተወጣችኋል። ስለዚህ እናንተም ማድረግ ያለባችሁ እንደዚያ ነው እንጂ ግዴታ 1 ወር 1 አመት ነው ከ6 ወር በኋላ ያሰራችን እናንተ ብሰራ ብሩ ቢመጣ ይጠቅመኛል ብላችሁ ካላችሁ ስሩ። ግን ግዴታችሁ አይደለም። 2 አመታችሁን ከዚያ ቤት ከቆጠራችሁ በኋላ እሄዳለሁ ብላችሁ መነሳት ትችላላችሁ፣ መብታችሁ ነው። ከዚያ በኋላ ያለው እናንተን አይመለከትምና ማለት ነው። በጣም ይቅርታ ቪዲዮ ረዝሞብኛል። ሰላም ሁኑ።